ብልታችሁን ውስጥ ገብታችሁ ቢልፈሰፈስባችሁ ራሱ ከሷ ቀድማችሁ ብትጨርሱ ራሱ ብልታችሁን አውጥታችሁ በእጃችሁ ማስጨረስ ትችላላችሁ። ብልትንና እጅን አንድ ላይ መጠቀም ሴት ልጅ ቶሎ ወደ እርካታ ደረጃ እንድትደርስ ያደርጋታል። እስቲ እሱን ሚስጥር ተጠቀሙበት እስቲ ወንዶች። ቢካዝ ቶሎ መጨረስን ቢኖርህ የብልት መልፈስፈስ ቢኖርህ ይህንን ሚስጥር ካወቅ ባለቤትህን ማርካት አያቅትህ። ይህን ነገር ተጠቀም ማለት ደግሞ ቶሎ መጨረስህን ወይም የብልት አለመቆም ችግርህን እንዳለ ተወው። እሷን ካስደሰት ከአንተ መታከም የለብህም ማለት አይደለም። የአንተ እርካታም ለግንኙነት ጊዜ በጣም መታከም አለበት። ስለዚህ ቶሎ መጨረስ ካለብህ የብልት መልፈስፈስ ካለብህ መተህ ደም ስር ላይ፣ ነርቭ ላይ፣ ጡንቻ ላይ፣ ሆርሞን ላይ ያሉትን ችግሮች አይተን እንደ አግባብነቱ ሕክምና እንሰጥሃለን። ግን ሚስትህ ደግሞ ምርር እስኪላት ድረስ መድረስ የለባትም። ስለዚህ እቺ ሚስጥር ያንተ ናት። ለቶሎ መጨረስና ለብልት አለመቆም ችግር ደግሞ መታከም ከፈለግ በሬ ሁል ጊዜ ክፍት ነው። የኔ ሲቆም ደህና ነው፣ ሳይቆም ግን በጣም ትንሽ ነች ዶክተር። አብዛኞቻችሁ ከሱሪ በላይ ስለማይታይ ያሳቅቀናል ትላላችሁ። ግን ሆነስትሊ ስፒኪንግ ምንም አይሰራም። ሲጀመር የብልት ቁመት ሳይቆም አይለካም። ሲቆም ከ10 እስከ 13 ሴንቲሜትር ከሆነ ቆንጆ ነው። እንደዚህ ምናምን እያደረጋችሁ ብልታችሁን እየለካችሁ ምናምን ራሳችሁን ባታሳቅቁ መልካም ይመስለኛል። ግን ሳይቆም ምን ይሰራል? ምንም እንኳ አይሰራም። ረዘመ አነሰ ምን ይሰራል? ሲቆም ቆንጆ ከሆነ ሌላ ነገር ውስጥ እንዳትገባ። ቁመቱ ላይ አይደለም መቸገር ያለባችሁ። በትክክል ይሰራል ወይ? ቁም ስለው ይቆማል ወይ? ጨርስ ስለው ይጨርሳል ወይ? እሱ ነገሮች ሙሉ ከሆኑ ጥሩ፣ ካልሆነ ስንፈተ ወሲብ አለብን ማለት ነው። መታከም ትችላለህ። የባህል ስንፈተ ወሲብ መብቴ ብለው የሚመጡ የነሱ እንዴት ነው? ትንሽ በእነሱ ዙሪያ ማብራሪያ ብትሰጪ። ባህላዊ ሕክምናዎችን ባይ ዘ ዌይ ማለት ነው በሀገራችን መቃወም የሚከብድ ነገር ነው አይደለ? ብዙ ሰዎች የሚቀበሉት ነገር ስለሆነ እኔ ደግሞ ቶታሊ አልቃወመውም። ግን በስንፈተ ወሲብ ዙሪያ ስፔሲፊክ የሆነ ነገር አይናገሩም። እሱም ትክክል አይደለም ብዬ ማሰበው ሰው እኛ ጋር ስትመጡ ማለት ነው ለቶሎ መጨረስ የምንመረምራችሁ ምርመራ፣ ለብልት አለመቆም ችግር የምንመራችሁ ምርመራ፣ ለፍላጎት ማነስ የምንመረምራችሁ ምርመራ፣ ሶስቱም አንድ ላይ ሲመጡ የምንመረምራችሁ ምርመራና ያለው ችግርና መንስኤዎቹ ይለያያሉ። ባህላዊ ሐኪሞች ምንድነው የሚያደርጉት? አንድ ህክምና አንድ ነገር ያነሱና ለስንፈተ ወሲብ ይሄ ህክምና ለየትኛው ስንፈተ ወሲብ፣ ስንት ጊዜ ለቆየ ስንፈተ ወሲብ፣ በምን ምክንያት ለመጣ ስንፈተ ወሲብ ቢባል ምንም አይነት ማብራሪያ አይሰጡም። ከሱ ጋር ነው ችግር ያለኝ ማለት ነው። ለዛ ነው ዘመናዊ ህክምና ሲሆን ግን ውስጥ ያለውን ችግር በትክክል አውቀን ከስር መሰረቱን እናስተካክልላችሁ እንችላለን። የትኛውን ቦታዋን ነው ነካክተ ለግንኙነት ያላትን ተነሳሽነት እስክትጨርስ ድረስ ልታደርሳት የምትችለው? ጆሮ፣ ከንፈር፣ አንገት፣ እዚህ ጋር ያላት የትከሻዋ እብጠት ወይም አጥንቷ እዚህ ጋር ማለት ነው። ጡቶቿን፣ ብልቷ አካባቢ፣ ከጭኖቿ መካከል እና ከሆዷ እስከ ብልቷ ድረስ ያለቿ መገጣጠሚያ ፓርት ለግንኙነት ያላትን ተነሳሽነት በጣም የሚጨምር ነገር ነው። ስለዚህ በቅድመ ጨዋታ ጊዜ እነሱን ነገር በመነካካት ከ15 እስከ 20 ደቂቃ ድረስ ጊዜን ወስደ ለግንኙነት ያላትን ተነሳሽነትም የመጨረስ አቅምን እየጨመርክላት ልትሄድ ትችላለህ ማለት ነው። ብዙ ወንዶች ይሄንን ነገር እየነካኩ ለ15 እስከ 20 ደቂቃ መቆየት አይፈልጉም። ቢካዝ ብልታቸው ይልፈሰፈሳል በዛ ሰዓት ውስጥ ወይም ቶሎ ሊጨርሱ ይችላል። ቶሎ መጨረስ ካለባችሁ ወይም የብልት አለመቆም ችግር ወይም የብልት መልፈስፈስ ካለባችሁ ግንኙነትን ማጣደፍ አይደለም። ቶሎ መጨረስ ካለብህ ውስጥም ገብተህ ትጨርሳለህ። የብልት መልፈስፈስ ካለ ብልቷ ውስጥ ከገባ በኋላ ይልፈሰፈሳል። መጨረስ ካለባችሁ የብልት መልፈስፈስ ካለባችሁ ከስር መሰረቱ ነቅለን ማስተካከል እንችላለን። የሴት ዛር አሸችኝና እስከ መጨረሻው ብልት ያልቆም አለ። አንዱ ክላይንት መጥቶ ዛሬ የነገረኝ ነገር ነውና በእናታችሁ ልጠይቃችሁ፣ የሴት ዛር ምንድን ነው? ብዙ ሰዎች ናቸው እንደዚህ የሚሉኝና ምንድን ነው እሱን መልሱን ኮሜንት ላይ ትጽፉልኛላችሁ። እናንተ ደግሞ ስለ ስንፈተ ወሲብ ያላችሁ ጥያቄ ካለ ኮሜንት ላይ ትጽፉልኝና እኔ የምመልስላችኋለሁ፣ እናንተም ትመልሱልኛላችሁ ማለት ነው። ሁሉንም ወንዶች ግንኙነት ላይ አንበሳ እንዲሆኑ የሚያደርግ አንድ ሚስጥር ልንገራችሁ። ልምምድ፣ ተለማመዱ። በሳምንት 3-4 ግንኙነት በማድረግ ተለማመዱ። ከአንድ ዙር በላይ ግንኙነት በማድረግ ተለማመዱ። ስለ ግንኙነት በማውራት ተለማመዱ። ፍላጎታችሁን የመግለጽ አይነት ነገሮችን ተለማመዱ። ባለቤቴ እንዴት ነው ማስደሰት ያለብኝ የሚባለው ነገር ተለማመዱ። ከምንም ነገር በላይ ደግሞ የተለያዩ ፖዚሽኖችን ግንኙነት ማድረግ ተለማመዱ። ከባለቤታችሁ ጋር የተለያዩ ነገሮችን መሞከር፣ አዳዲስ ነገሮችን መሞከር። በፊት የተደረገ ነገር ዛሬ ሊሰራች ስለሚችል አዳዲስ ነገር መሞከር ነውር አይደለም። በገዛ መኝታ ቤታችሁ ማንም ሊያሳቅቃችሁ አይገባም። ልምምድ በራሱ ማለት ነው 60% 70% የሚሆኑትን ስንፈተ ወሲቦች አውጥቶ ይጥላል። ቢካዝ ወንዶችን ኤክስፔሪንስ ይሰጣቸዋል፣ ጉብዝና ይሰጣቸዋል፣ ድፍረት ይሰጣቸዋል።
ግን ይሄንን ተደጋጋሚ ግንኙነት እያደረጋችሁ ቶሎ የምትጨርሱ ከሆነ ሁሌ ወይም ብልታችሁ ቶሎ የሚልፈሰፈስ ከሆነ የዛኔ ከልምምድ ጋር ነገር ሳይሆን ትንሽ የሆነች አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መታችሁ እንደ አግባብነቱ ምርመራ አድርገንላችሁ ሕክምና ልናስጀምራችሁ ይችላል። ልክ ጨርሰ ካፈሰስክ በኋላ ምን ነገሮች ሀፕን ያደርጋሉ? አንደኛ ብልታችሁ ወዲያው ነው ውርድ የሚለው። ሁለተኛ ድካም ነው የሚላችሁ። ተገልብጣችሁ ጀርባችሁን ሰታችሁ ተኙ ነው የሚላችሁ። ሶስተኛ ደግሞ ስለ እርካታ እናወራለን። ባይዘ የረካችሁ ነው የሚመስላችሁ። በቃ ከዚህ በላይ ግንኙነት አያስፈልገኝም ፏፈሽ። ከዛ እስከ 30 ደቂቃና ከ1 ሰዓት በኋላ የተለቀቁት ሆርሞኖች ዝቅ ብለው ተመልሶ ሲወርዱ እንደገና ነው የምትፈልጉት ግንኙነት። ስለዚህ ወንድ ከሆንክ 2-3 ግንኙነት ግዴታ ማድረግ አለብህ። ስለዚህ ጊዜ ስጠው። ኦኬ። ልክ እንደጨረስ ብልት ተልፈሰፈሰ ማለት ተመልሶ አይነሳም ማለት አይደለም። ተመልሶ ይነሳል፣ ሰዓቱን ጠብቆ። እድሜያችሁ ሲጨምር በራሱ እየረዘመ ይመጣል ተመልሶ የሚነሳበት። ግን ተመልሶ መነሳቱ አይቀርም። ጭራሽ ካልተነሳ የዛኔ ችግር አለ ማለት ነው። መታችሁ ቼክ ተደረጉ። ምን ማለት እንደፈለግ አልገባኝም። ዶክተር በእናትሽ መልሽልኝ። አጋጣሚ ጫት የቃምኩ ቀን ያለ ስሜት የዘር ፈሳሽ ይፈሰኛል። ችግሩ ምንድን ነው? ያለ ስሜት ማለት ገና ብልቴ ሳይቆም ነው የዘር ፈሳሽ የሚፈስብኝ የሚል አይነት ነገር ከሆነ እሱ ጫቱ ነው። ጫት መቃም ባይዘዌ ለስንፈተ ወሲብ ያጋልጣል። ደም ስር ላይ የሚያመጡት ኢፌክቶች አሉ፣ ሆርሞን ያዛባል ምናምን። ግን ጫት ብዙ ጊዜ እንደሚነገረው ከሆነ ትንሽ ጊዜ የቃመ ሰው ሳይሆን ለረጅም ጊዜ የቃመ ሰው ነው ጫት ስንፈተ ወሲብ፣ የብልት አለመቆም ችግር ምናምን ሊያጋጥምበት የሚችልበት ማለት ነው። የዛን ጊዜ ባይዘዌ መጀመሪያ ስቴጃችሁ መሆን ያለበት ጫቱ መቆም አለበት። ከዛ በኋላ ሆርሞን አዛብቶ ከሆነ መታችሁ እንደ አግባብነቱ ሕክምና እንሰጣችኋለን ማለት ነው። የእድሜ ላንቺ እህቴ፣ በፊት ሳላንኳኳ እንደ ባስ መናኸሪያ ዘው ብዬ ነበር ምገባው። አሁን ግን በፕሮሰስ ነው። በምክርሽ ልክ ነው። ከስራ እስክመጣ እናፍቅ ጀመረ። ተመስገን። ሽምቅቅ ብዬ ነበረ። አቦ ፈጣሪ ባርክሽ። ወይኔ ጉዲ! የደስታ አምባሮች። ለዚህ ነው ይህን ስራ የምሰራው። ሚስትም ባሏ እቤት እስቲገባ ድረስ መጓጓት ጀምራለች። እሱም ከስራ እስቲገባ ድረስ መጓጓት ጀምሯል። ለዚህ ነው ይህንን ስራ የምሰራው። ለዚህ ነው አሁን መጣጣም ይጀምራሉ፣ መተዋወቅ ይጀምራሉ፣ መነጋገር ይጀምራሉ። አንደርስታንድ እያደረጋችሁኝ ነው። አሁን ፈለጋችሁም አልፈለጋችሁም ግንኙነት ወሳኝ የሆነ ነገር ነው ትዳርን ለማስቀጠል። በተለይ ለወንዶች ያለሱ መኖር አይችሉም፣ ያስፈልጋቸዋል። እሱ ነገር ላስተካክል ነው ያልኩት። እሺ፣ ስለዚህ አሁን መታከም ከፈለጋችሁ በሬ ሁል ጊዜ ክፍት ነው። ማንም ይበላችሁ ማንም። እኔ ቤት መሳቀቅ የለ መሸማቀቅ የለ። ያለውን ነገር ከስር መሰረቱ ነቅለን እናወጣላችኋለን። በእናትሽ ንገሪኝ፣ የወንድ ልጅ ድንግል አለው? ለእኔ አለው። አካላዊ አይደለም የወንድ ልጅ ድንግልና። ይሄ የሚተረተር ስጋ የለም የሚደማደም ድንግልና ስነ ልቦናዊ ነው የወንዶች። ለመጀመሪያ ጊዜ ግንኙነት ሲያደርግ ጭንቀት ይኖርበታል። አስደስታት አለው ወይ? ሰውነቷን አውቀዋለሁ ወይ? እንጣጣም ይሆን ወይ? የሆነ ነገር ትናገረኝ ይሆን? የሆነ ነገር ይፈጠር ይሆን የሚባሉ ነገሮች አሉ። ለምን የማያውቀው አይነት ሲቹዌሽን ላይ ነው የገባው። ኮንፊደንስ የለውም፣ እውቀት የለውም፣ አዲስ ነው። ሊፈሰፈስ ይችላል፣ ቶሎ ሊጨርስ ይችላል፣ ለሁለተኛ ዙር ዝግጁነት ላይ ኖረው ይችላል። ስለዚህ ፕራክቲስ ባደረገ ቁጥር ኮንፊደንስ ይኖረዋል። የሴትም ሰውነት በትክክል ያውቃል። እንዴት ነው አንድ ሴት እርካታ ደረጃ ማድረስ ያለብኝ ይላል። የራሱንም ሰውነት እያወቀው ይመጣል። ምን ላይ ጎበዝ ነኝ፣ ምን ላይ ደግሞ ጉድለት አለብኝ የሚባሉትን ነገሮች እያወቀ ይመጣል ማለት ነው። የዛኔ ነው አንድ ወንድ ድንግልናውን ሉዝ አደረገ የምንለው። ጭንቀቱ ሲጠፋለት፣ ኮንፊደንስ ሲኖር። ግን አንዳንድ ወንዶች ደግሞ አሉ ከመጀመሪያ ግንኙነታቸው ጀምሮ ቶሎ መጨረስ አላቸው። ብልታቸው ይልፈሰፈሳል እና ቢደግሙ ፕራክቲስ ቢያደርጉም ያለው ለውጥ የለም። የዛኔ ቶሎ መጨረሱም የብልት አለመቆም ችግሩም አካላዊ የሆነ ነገር አለው። የዛኔ መታችሁ መታከም ትችላላችሁ። አንዱ ዙር ካደረግን በኋላ ጀርባዬን ሰጥቼ ስተኛ ቀስቅሳ እንደገና እንድገም ብትለኝ ምን ያክል ደስ ባለኝ አለ።
ልክ እንደጨረሳችሁ ለሁለተኛ ዙር ዝግጁነት ልታጡ ወይም ብልታችሁ እንዲልፈሰፈስ የሚያደርገው ሆርሞን የሚለቀቁት ሆርሞኖች እንቅልፍ እንዲላችሁ የረካችሁ እንዲመስላችሁ እንዲደክማችሁ ነው ያደርገው። ጀርባችሁን ሰጣችሁ ተኛችሁ ማለት ደግሞ ተሸነፋችሁለት። ብዙ ነገሮቹ ደግሞ በምንድን ነው የሚስተካከሉት መሰላችሁ? ልምምድ። እንቅልፍ መጣ አይደል? አትተኛ። ደከማ አይደል? ቀጥል። የግንኙነትን ድባብ ማስቀጠል። ከዛ በኋላ የተልፈሰፈሰው ብልት ሰዓቱን ጠብቆ እንደ እድሜያችሁ ብልታችሁ ተመልሶ ከፍ ይላል። ለዛ ነው እሱ ከተኛ በኋላ እሷ ትተኛለች። ከዛ በኋላ እሱ ሌሊት ብልቱ ይቆማል። ተኝታለች እሷ። ታገሱት፣ ተመልሶ ይመጣል። ስለዚህ 2-3 ዙር ግንኙነታችሁን አድርጋችሁ መተኛት። ግን ግንኙነቱን ድባቡን አስቀጥላችሁት ብልታችሁ አልቆም ካለ፣ ሰዓት ሰጣችሁት አልቆም ካለ፣ በጣም ከረዘመባችሁ መታችሁ ሆርሞናችሁ ላይ ያለውን ነገር ደም ስር ላይ ካለ ችግር መታችሁ ቼክ መደረግ ትችላላችሁ።